ለአስም ከሚወሰዱ የረጅም ጊዜ መድኃኒቶች መካከል ኢንሄልድ ኮርቲኮስቴሮይድስ የሚጠቀሱ ሲሆን እነዚህም በአፍ የሚሳቡ መድኃኒቶች አስምን ለመቆጣጠር እንዴት ይሰራሉ? ከዚህ በፊት ለማስታወስ ያክል አስም የትንፋሽ በሽታ ወይም ደግሞ የትንፋሽ ቱቦዎች መጥበብ፣ መቆጣት እና ማበጥ ብለን እናውቃለን ከዚህ በፊት። ስለዚህ እነኚህ መድኃኒቶች የቱቦዎቹን መጥበብ፣ መቆጣት፣ የፈሳሽ ማጀት ይከለክሉና የሳምባ ቱቦዎችን መጥበብ ያላላሉ ወይም ደግሞ ያሻሽላሉ ማለት ነው። ይሄ ምን ማለት ነው? የቱቦዎቹ መጥበብ የሚያመጣውን ችግሮች እንደ ሳል፣ እንደ ድምፅ ሲጥሲጥ፣ ትንፋሽ ማጠር እነኚህም በሙሉ ይከላከላሉ። እንደዚሁም ደግሞ ወደፊት ቀጣይነት ባለው መልኩ ሳምባውን እንዳይጎዳ ይረዳሉ ማለት ነው። እነኚህ መድኃኒቶች አንቲ ኢንፍላማቶሪ የምንላቸው በትንፋሽ የሚወሰዱ መድኃኒቶች። በአፍ የሚወሰዱ ሌሎች እንደነ ሳልቡታሞል ያሉ የአስም መድኃኒቶችስ ከነዚህ አንቲ ኢንፍላማቶሪ ኢንሄለሮች ምን ይለያቸዋል? እነኚህ መድኃኒቶች ግን ለአስም በሽታ የመጀመሪያ ተመራጭ አይደሉም። ድንገተኛ ማፈን ስኖር ብቻ መፍትሄ የሚሰጡ ናቸው። ስለዚህ በአሁኑ ጊዜ የአስም በሽታ አረዳድ በሳይንቲፊክ መልኩ ሕክምናው ኢንሄልድ ኮርቲኮስቴሮይድ የምንላቸው ወይም ደግሞ የሚሳቡ የአንቲ ኢንፍላማቶሪ ያልናቸው መድኃኒቶች የግድ መያዝ አለበት።